ግን ዛሬ ራሴ ስጠይቅ ውሃዬ ማታት እንዴት እንደቻልኩ አላውቅም። እስቲ አንቺንም ጎዳ እህቶችንም ጎዳ ቤቴንም በራሴ ጃፈረስኩት ዛሬ ያበትት ብለ ውሃዬ በጣም በጣም ይቅርታ ይቅርታ አባዬ ይቅርታ ውስጤም ከፍታ እንደምትጠብቀኝ ይቅርታ ሰው ቤት ቤቱ ቤት ሰላም ደጋግሜ አስባለው ይቅርታ ብዬ በጊዜው ብነግራቸው ኖሮ ቤቴ ምናልባት ዛሬ ቤቴ ቤቴ ባላለ ሰው ሲያጣ ዋጋው ይረዳል ይላሉ። እኔ ግን ከማጣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ ዳጣ ድራማ ነው። እንግዲህ ከአሁን በፊት መጨረሻ አካባቢ ላይ አቶ ደረጀ በጣም እንግዲህ ከአቅም በላይ የሆነ አልኮል ጠጥቶ እንግዲህ በጣም ባላንሱን ራሱ ሳይጠብቅ ወደዛ ወደዚህ እየተወላገደ ነበረ እየሄደ ነበረው። ለቃላት አጠቃቀሚ በጣም ይቅርታ፣ ያው ምን ማለት እንዳለብኝ ራሱ አላወኩም። ምክንያቱም መሄድ ራሱ አልቻለም ነበረ። በቃ ወደዛ ወደዚህ እያለ እንዳያችሁት መኪና ራሱ ሲመጣ አላስተዋለም። በጣም የሚያሳዝነው ነገር ደግሞ ያው መኪና የያዘውም ልጅ ስልክ እየጎረጎረ ነበረ። በዚሁ አጋጣሚ መኪና እየነዳችሁ ስልክ የምትጎረጉሩ ልጆች ወንዶችም ሆናችሁ ሴቶች ጥንቃቄ ብታደርጉ በጣም ጥሩ ነው። ዛሬ ደረጀ መትረፉ አይታይም። እውነት እኔ በጣም ነበር ያዘንኩት። ምክንያቱም ልጁ በጣም እየነዳ ነበረ። በዛ ላይ ምንም የሚያየው ነገር አልነበረም። ደረጀም እንግዲህ እንዳያችሁት በአንድ እጁ መጠጥ ይዟል፣ በሌላ በኩል ደግሞ ፎቶ እንኳን ማምለጥ አይችልም። የዚህ እኮ የሚያሳየው መንገድ ላይ ሕፃን ልጅ እንኳን ቢገባ እንደማታዩ ነው። እና እንደዚህ ማድረግ የለባችሁም። በጣም ጥንቃቄ የተሞላበት ነገር እና ኃላፊነት የተሞላበት መንዳት ብትነዱ በጣም ጥሩ ነው ብዬ አስባለሁ። በተለይ ኢትዮጵያ ላይ እንደዚህ አይነት አደጋ በጣም በተደጋጋሚ ጊዜ ይከሰታል። ያው እንግዲህ ትምህርት እንዲሆናችሁ ነው የምነግራችሁ። በሌላ በኩል በጣም ደስ የሚለው ነገር እንግዲህ አቶ ደረጀ እንደምንም እንግዲህ እንደዛውም ሆኖ በእርግጥ አልተጎዳም አይባልም፣ ተጎድቷል። ያው አሽከርካሪውን በጣም ባለጌ ነው። ምክንያቱም አንስቶ ወደ ሐኪም ቤት ይዞ መሄድ ሲገባው እንግዲህ እዛው ሰውየው እንደተነሳ ትቶት ነበረ የሄደው ማለት ነው።
አቶ ደረጀም እንደምን ብሎ ቢሮ ሄዶ እዛው ድፍት ብሎ ነበር ያደረው። ኤቢም እንግዲህ ነጋ አልነጋ ሳትል ነበረ ወደ አባቷ ቢሮ ሄደችው። ስታየውም እዛው መጠጥ ስሩ በጠርሙስ አስቀምጦ ተኝቶ በጣም ተበሳቅሎ ታየዋለች ማለት ነው። የዛን ጊዜ እንግዲህ ወደ ቤት መጥታ እናቷን በጣም ነበር የተናገረቻት። እማዬ ለአባዬ ነበር ያለችው ገና ከቢሮ ሳትወጣ አባዬ እማዬ ለአባቴ ይቅርታ ማድረግ አለባት። በቃ ሲሞት እንድታለቅስ ነው እንደምትፈልገው። አሁን ለምንድን ነው ይቅርታ ማታደርግለት? ከዚህ በላይ ምን ይሁን? በቃ አባዬ አንድ ጊዜ ተሳስቷል። የማይሳሳት ሰው አለ እንዴ? ለምንድን ነው ፍጹም መሆን የምትፈልገው? በቃ ለአባቴ ይቅርታ ታደርግለት እስከሚሞት ነው እንደምትጠብቀው እያለች በጣም እንግዲህ በተደጋጋሚ ጊዜ ብቻዋን እያወራች ነበረ። በሌላ በኩል ማነው ገበኛው ስሙ የገዜና እንግዲህ ወጥ ቤቷ ልጅ ፍቅር እንግዲህ ምንም ሊያዝልን አልቻለም። ወይዘሪት ለዛ ወይንም ቢ ወይ እሺ በይው እንግዲህ ካሁን በፊት አንዳችሁ ስትወዱ አንዳችሁ ስትጠሉ ግራ ስታጋቡን ቆይታችኋል። አሁን ደግሞ እንግዲህ እሱን ለማናደድ የሚሆን ወዳውም ቢሆን እሷ ከውጭ አቻን አፍቅራለች እንዳያችሁት አምፖል ይሰራልኛል በማለት እንግዲህ ከውጭ ስባ አስገብተዋለች ማለት ነው። ይሄ በጣም ከባድ ነው። ለገዜ በጣም መደፈር ነው። በጣም እየተናደደ ነበረ። ተይ ለዛ ገዜን በዚህ ልክ አትደፋፈሪ ውላለሁኝ። እንግዲህ ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ ገዜም ያው በመብራት አስይዞ ሊገለው ነበረ። ነገር ግን ሰውየው ወዴት እንደሄደልን ግልጽ አልሆነልኝም። ለእናንተ ግልጽ ከሆነላችሁ ኮመንት ላይ አስቀምጡልኝ። ወደ እነ ኤቢ ስንመለስ እንግዲህ ኤቢ እናቷ ጋር ሄዳ እማዬ ለአባዬ ይቅርታ አባዬ የትም ነው ያደረው? ዛሬ በጣም ተጎድቷል፣ በጣም ተመሳቅሏል። እሱ እንደዚህ ሲሆን ማየት አልፈልግም። በቃ አንድ ጊዜ ተሳሳት አይደለ? ለምንድን ነው ይቅርታ ማታደርጊለት? ይቅርታ አድርጊለት እያለች እንግዲህ ለእናቷ ስትላት በጭራሽ አይሆንም ብላ እንግዲህ ወይዘሮ ማርታ ተመልሳለች። ኤቢም እንግዲህ ለእናቷ እናቴ በጣም ጨካኝ ነሽ፣ በጣም ጨካኝ ነሽ ስትላት እንደዚህ አይነት ነገር አይድረስብሽ በማለት እናትየዋ መልሳላታለች። ኤቢም በጣም እንግዲህ ተቀይማ ወደ ክላሱ ተመልሳለች። በሌላ በኩል እንግዲህ እንዳያችሁት በቤት ውስጥ የምግብ ማዕቀብ ተጥሏል ማለት ነው። ኤቢም ውሃ ዳጣም እንደማይበሉ ማዕቀብ ተጥሏል። የውሃ እንደምታውቋት እንግዲህ ያው ታውቋታላችሁ። ይሄ ነው ማለት አይቻልም ስለሷ። እንግዲህ ያው በጣም የምትችለው አይመስለኝም። ምክንያቱም ወይዘሮ ማርታም እንግዲህ ይህንን ነገር ስትሰማም የሚያስችላት አይመስለኝም። እንግዲህ ሰራተኛዋ ሁሉንም ስጠይቃቸው በጭራሽ አንበላም ይሏታል። ውሃ ግን ለምን እንደማይበሉ እና ናታን ይሄንን ነገር እንዳመጣ የማይበሉትም ደግሞ ወይዘሮ ማርታ ለአባታቸው ይቅርታ እንድታደርግለት እንደሆነ እንደተነጋገሩ ለሰራተኛ ትነግራታለች። እንግዲህ ለዛም በጣም ነው ያሳዘነች። ምክንያቱም ለወይዘሮ ማርታ መናገር አልነበረባትም። ወይዘሮ ማርታ ቢያንስ ይሄንን ነገር ተማክረው እንደሆነ ባታውቅ ኖሮ ምናልባት ለአቶ ደረጃ ይቅርታ ለማድረግ ይሄን አታረፍድም ብዬ አስባለሁ። እንግዲህ ለዛም ወደ ወይዘሮ ማርታ ክላስ ሄዳ ሁሉም ልጆች እራት አንበላም አሉ ስትላት ለምን እኔ እንጃ፣ ውሃ ግን ያው እንደዚህ ተማክረን ነው ብላኛለች በማለት ስትነግራት እንደዛ ከሆነ ራብ ሲለጣቸው ይበላሉ በማለት እንግዲህ ወይዘሮ ማርታም ነገሩን ቀለል ለማድረግ ሞክራለች ማለት ነው ውዶች። በሌላ በኩል ደግሞ በጣም የሚያሳዝነው ነገር ምንድነው? ውሃ እርቧት ነበረ። ሌሊት ላይ እንዳየችው ተነስታ ምግቧን ፈልጋ በልታለች። ናታን እንግዲህ በዚህ ሌሊት ምን ሆነች ነው ሲላት አይ እኔ እርቦኛል አልቻልኩም። ነገሩ እሷን ራሱ ከዚህ ነገር ውስጥ ማስገባታቸው በጭራሽ የማይሆን ነገር ነው። ምክንያቱም ያው ውሃ አትችልማ። ምንም የምታውቀውም የምትረዳውም ነገር የለም። ምንም እስካሁን ራሱ የገባት ነገር የለም ማለት ነው። እንግዲህ ናታንም በቃ ቀስ ብለሽ ሰው እንዳይሰማሽ መብራት አጥፊና ተመለሽ ካላት በኋላ ወደ ክላሱ መጥቷል ማለት ነው። በሌላ በኩል ዳጣ በጣም ትልቅ አጀንዳ ይዛለች ማለት ነው። ከናታን ጋር እንግዲህ እያወሩ አንዳንድ ነገር እየተማከሩ ነበረ። ናታንም እንግዲህ በተኛችበት ዳጣ ጋር ሄዶ እንቅልፍ አሊዛለኝ ይላል። ኖራ እንዴት ስለዋይ ለዛ አይደለም ግን እንጃ ብቻ አሊዛለኝ በማለት እንግዲህ ስለ ሰላም እያወሩ ነበረ። ሰላም እኮ በጣም ተናገረች። በጣም ነው የማዝንብህ አለችኝ።
ደግሞ እኔን ጠልታ ልጄን ማግባት አትችልም ማለችኝ ስትለው በቃ ምንም ማድረግ አንችልም ናታን ከሰላም ጋር ሰላም ማውረድ ይኖርብናል በማለት ከተነጋገሩ በኋላ እንግዲህ ዳጣ የሆነ ሀሳብ እንዳሰበች ትነግረዋለች። ናታን ግን ኤቢ ልጅ ልታገባው ነው ቀለበት ልታስርለት ነው ወይስ ነው? አዎ እንደዛ ነው ያለችው። እንግዲህ አይታወቅም፣ ምናልባት እውነት ሊሆን ይችላል ካላት በኋላ እኔ ግን ምንም እያማረኝ አይደለም አንተ ምን ትላለህ ትለዋለች። እኔም እንደዛው ነው፣ ግን ያው እሷ ከወደደችው ምንም ማድረግ አይቻልም ይላታል። አይ እኔ ግን የሆነ ነገር አስቤያለሁ ትለዋለች ማለት ነው። ምን አሰብሽ? ያሰብኩትማ በቃ ለምን አልፈትነው ልጁን ምንም አልወደድኩትም፣ ግን ልፈትነው አስቤያለሁ ይላታል። ተይ ይቅርብሽ፣ እንደዚህ አይነት ነገር ላይ ራስሽን አታነቃቂ ይላታል። በጭራሽ እህቴ እኮ ናት፣ እህቴ የማይሆን ሰው ላይ ስትወድቅ ማየት አልፈልግም፣ ስለዚህ ፈትነዋለሁ ትለዋለች። እሱም በቃ እሺ ይሆንልሽ ከቻልሽ ሞክሪ ብሏት እንግዲህ ከክላስ ይወጣል። ያው ልጁም ጠዋት ነጋ ሲል መጥቷል ማለት ነው። ሲመጣም እንግዲህ ከአሁን በፊት ምንም አይደለም የጠበቀችው። እንዳያችሁት ኤቢም ክላሷ በጣም ደብሯት ስለሆነ አልወጣችው። እሱም እንግዲህ ያው እንዳያችሁት ከአሁን በፊት እንዳደረገው ጥያቄ መጀመሪያ አካባቢ ላይ ለጥና ዛሬም ስናፕቻት ትጠቀሚያለሽ ወይ ኢንስታግራም አለሽ ወይ ምናምን እያለት ነበረ። እሷ ግን እንዳያችሁት በጭራሽ የለኝም ብለዋለች። ከዚህ የሚጠብቀውን ወጥመድ አያውቅም ሰውየው። እንግዲህ የሴት ቁጥር አሳዶ የሚቀበል በጣም ወስላታ የሆነ ሰው ይመስለኛል እንደኔ። እናንተ ኮመንት ላይ ያስቀምጡልኝ። እውነት እኔ በጣም ገና ሲገባ ኮመንታችሁን እራሱ እያየው ነበረ። ምንም አልተመቻችሁም። የኤቢ ያሁኑ እጮኛዋ ኤቢ ያው ዞሮ የበፊቱን እጮኛዋን አርጁንን የምታገባ ይመስለኛል። እንግዲህ ውዶችዬ ዳጣም ዛሬ ይሄንን ልጅ እንዳያችሁት በጣም በፈገግታ ነው የተቀበለችው። ከአሁን በፊት እኮ ፍቅረኛ አለኝ ስልሽ አልነገርሽኝም ነበረ ይላታል። እሱም በጣም ሰላምታ ከተለዋወጡና ብዙ ነገር ካወሩ በኋላ እንግዲህ ፍቅረኛ እንዳሌላት እና እሱ በጣም መልካም ሰው እንደሆነ በጣም ሴት መንከባከብ እንደሚችል እንደሱ አይነት ወንድ እንደምትፈልግ ይነግራታል። እሱም እንደዚህማ ከሆነ እኔ እፈልግልሻለሁ በማለት እንግዲህ እንደሚፈልግላት ደግሞ አንቺን የመሰለች ቆንጆ እንዴት ፍቅረኛ ያጣል በማለት ሌላ ነገርም ለማውራት እንግዲህ ተገዷል ማለት ነው። እንግዲህ ዳጣም በጣም በመገረምሽ ችግር የለውም ብላ እንግዲህ ቁጥሯን ሰጥተዋለች። ይሄ ልጅ በጣም በቅርቡ እንግዲህ በዚህ ፈተና የሚወድቅ ይመስለኛል። እንግዲህ ይሄንን ነገር ስትሰማ ኤቢ ምን ትላለች አላውቅም። ሰውየው ከመዋረድ ምን ወደ ኋላ ይላል አለ። ምክንያቱም ልጁ ገና ከህፃናት ላይ ራሱ ስልክ የሚፈልግ ሰው ነው ማለት ነው። ከዳጣ ነው። በሌላ በኩል ደግሞ እንግዲህ አቶ ደረጀ ወደ ቤት እየተመለሰ ነው ማለት ነው። ዛሬም እየተመለሰበት ያለው ሁኔታ በጣም አልኮል ወስዷል። በጣም መሄድ አቅቶት እንደውም የትላንትናው የመኪና አደጋውም አለ እያነከሰ ምናምን ራሱን ተጎድቶ ራሱን ጥሎ ነው ወደ ቤት እየመጣ ያለው። ምናልባት አቶ ደረጀ ያወቀለት የለም እንጂ ጭንቅላቱ ላይ ራሱ አደጋ የደረሰበት ይመስለኛል። እናንተ እስቲ በስነ ስርዓት ቪዲዮን አይታችሁ የተረዳችሁ ካላችሁ ኮመንታችሁን ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ሲመጣም እንዳየነው እንግዲህ አፍንጫው አካባቢ ላይ ደም ነበረበት። እንግዲህ ሰት ብሎ ወደ ቤቱ መጥቷል። ገና ከውጭ ሲመጣ እንግዲህ ተስፋ እንደቆረጠ ያለ ልጆቹና ያለ ሚስቱ ምንም አይነት ተስፋ እንዳሌለው እያወራ ነበር የመጣው። ወይዘሮ ማርታም አሁን ላይ በጣም ጥሩ አቀባበል ታደርግለታለች ብዬ አስባለሁ። ምክንያቱም ያው ጥሩ አቀባበል ባይሆንም ግን ከአሁን በፊት ካለው ነገር ትንሽ ተስተካክላለች። ብቻዋን እያወራች ከራሷ ጋር እየተማከረች ነበረ የሰማናት። ደረጃ አንተ እኮ እንደዚህ የምታደርግ ሰው አልነበርክም፣ አንተ እኮ ታማኝ ነበርክ እያለች ለሱ ጥሩ ነገር እያወራች ነበረ ማለት ነው ስለሱ። እንግዲህ አሁን ላይ ደግሞ ስታየው በጣም ተጎሳቁሏል። የምታውቀው በፊቱ ደረጃ አይደለም። በጣም ፀጉሩ ተንጨባሯል፣ ፊቱ ደክሞታል፣ በጣም በቃ አዝኗል፣ ወድቋል፣ ምናምን ቆሽሿል። ስታየው በጣም ነበር የደነገጠችው፣ በጣም ነበር ያዘነችው፣ በጣም ነበረ ራሷን የወቀሰችው። እና እንግዲህ በዚሁ አጋጣሚ ወይዘሮ ማርታ አቶ ደረጀ እንደዚህ በአንድ ቀን እንደዚህ ከሆነ ከኔ ከተለያየ ህይወቱን ያጣል ብላ ስለምታስብ ይቅርታ የምታደርግለት ይመስለኛል። እናንተ ማሰብ አስተያየታችሁን ኮመንት ላይ ጻፉልኝ።